ማድሪድ አሸንፏል። ማን ቪኒሲየስ ጁኒየር ደገመባቸው ዛሬም። በስመ አብ ማን ይሄ ሰውዬ ግን ጤነኛ አይደለም። ካውንተር ላይ እንዴት ነው የሚሮጠው? ፕላስ ምን አይነት ፊኒሺንግ ነው ማን መሬት ላይ ጠቅ ያደረገባቸው። አረ ይሄ ሰውዬ ግን ይችላል። ማን በጣም ነው የሚችለው። አርዳ ጉለር ምን አይነት ጌም ነው የሚጫወቱት አንተ ዛሬ ማለት ነው። ኮርቷ ፈርስት ሃፍ ላይ ምን አይነት ጌም ነው የተጫወቱ? ፈርስት ሃፍ ላይ ቤኔፊካዎች በጣም ካምባክ ማድረግ ይችሉ ነበር። ሰከንድ ሃፍ ራሱ ራፋ ሲልቫ ምንድን ነው የሚጫወተው እንዴ? ጠፈጠፏቸው። የእውነት ምላቸው ሪያል ማድሪድ የትም እንደማይደርስ ያስታውቃል። ማን አሴንሲዮ የሚባል ሰውዬው ዛሬ ሲንቀለቀል ተጎድቶ ወጣላቸው። ማን ቪኒሲየስ ግን ጤነኛ አይደለም። ቪኒሲየስ ጤነኛ አይደለም። አርኖልድ ፓስ በጣም ያበደ ነበረ ማለት ነው። ግን ጭራሽ የቪኒሲየስ ምን አይነት ጌም ነው? በኢየሱስ በጣም ነው የሚችለው ሰውዬ። ኋላ ማድሪድ ይላል ጀማው። ማድሪድ አሸነፈ፣ 2-1 በሆነ ውጤት አሸነፈ። ወደ ቀጣይም ዙሩን ማለፉን እንግዲህ ያረጋግጧል። ጀማው ዛሬ እጅግ የተቸገረበት ጨዋታ ነበረ። ቀላል ጨዋታ አልነበረም። 2-1 ቢያልቅም በድምር ውጤት 3-1 ነው ማለፍ የቻለው ማድሪድ። ግን ቢሆንም በማጥቃቱ ረገድ ማድሪድ ዛሬ እጅጉኑ ተቸግሯል። ወሳኝ ተጫዋቾቹ አልነበሩም። ጀማው ብዙ ተጫዋቾችን መጥቀስ ትችላላችሁ። ፊት መስመሩን ሮድሪጎ፣ ቤሊንግሃም ከዛ በተጨማሪም ኢምባፔም ጨምሮ የሉም ነበርና በእንደዚህ መቸገር ውስጥ ነው ይህንን ጨዋታ አሸንፎ ወደ ቀጣይ ዙር ማለፉ ይበል የሚያሰኝ ነው። እጅግ ድንቅ ነው። እጅግ ይከብደዋል ብዬ እኔ እንደው ፈርስት ሃፍ ጨዋታውን አይቼው ማለት ነው እነዚህ ቡድኖች ጉድ እንዳይሰሩት ብዬ እየፈራው ነበረ። ግን ያልሆነ ማድሪድ ጨዋታው ማኔጅ አድርጎ አሸንፎ ወጥቷል። ጀማው ከምንም በላይ ባለፈ ዘረኝነት ጥቃት ደረሰብኝ ያለው ቪኒ ጁኒየር ትክክለኛ በቀል ተበቅሏል። ዛሬ የተበቀለውም በሜዳና በደጋፊው ፊት በነበረ ጨዋታ ላይ የማሸነፊያና ቡድኑን የማረጋጊያ የሆነችውን ሁለተኛ ጎል እንግዲህ በማስቆጠር ቡድኑን ወደ ቀጣይ ዙር እንዲያልፍ ረድቶታል ማለት ነው። ከዚህ በላይ በቀል የለም። በነገራችን ላይ ሜዳ ላይ ለደረሰበት ጥቃት መመለስ ያለበት እዛው ሜዳ ላይ ነው። ትክክለኛ ምላሽ ሰጥቷል። ማድሪድ ወደ ቀጣይ ዙር አልፏል። ጀማው ይመቻችሁ። ሪያል ማድሪድ ቤኔፊካን በምትመለከቱት መንገድ ማለት ነው 2-1 በሆነ ውጤት በማሸነፍ በድምር ውጤት 3-1 ማሸነፍ ችሏል። ለሪያል ማድሪድ ማለት ነው ጎል ማስቆጠር የቻለ ወርቃማ ተጫዋቻቸው ቪኒሲየስ ጁኒየር ነው። እንግዲህ ይህ የዘረኝነት ጥቃት የሚደርስበት ተጫዋች እጅግ በጣም የምታምር ክላሲክ የሆነች ጎል እንግዲህ ማስቆጠር ችሏል ማለት ነው። ከቫልቬርዴ አሲስት የተደረገለትን ኳስ ማለት ነው። እንዲሁም ከዛ በፊት ቹዋሚኒም እጅግ በጣም የሚያምር ጎል ነበር እንግዲህ ለሪያል ማድሪድ ማስቆጠር የቻለው። ለሱም አሲስት ማድረግ የቻለው ቫልቬርዴ ነው። በዚህ ጨዋታ ላይ ሩዲገርን አለማድረግ አይቻልም። የሚገርም መከላከል ብቃት ነበር እንግዲህ ዛሬ ለሪያል ማድሪድ ሲያደርግ ያመሸው። እጅግ በጣም የሚገርም መከላከል ነበር። ከምሬ ነው የምላችሁ ሲያደርግ ያመሸው። እንዲሁም ቫልቬርዴም እጅግ በጣም ምርጥ እንቅስቃሴ ነበር። ግን ተጎድቶ የወጣው አሴንሲዮ እጅግ በጣም ነው ልቤን የበላኝ። ከምሬ ነው የምላችሁ ሜዳ ውስጥ እንጃ አይኑን ሁሉ ጨፍኖ ነበር። እስከ መተንፈስ ሁሉ መቸገር አይነት ነገር ነው የተመለከትንበት። ለማንኛውም ጉዳቱን ቀላል ያደርግለት እጅግ በጣም ግን አሳዝኖኛል። ከምሬን ነው መላችሁ። ብቻ ግን በዛሬውም ጨዋታ ደንሷል ቪኒሲየስ ጁኒየር እጅግ በጣም የሚያምር ጎሉን አስቆጥሮ ማለት ነው። አረ ይመቸው። ለማንኛውም ሪያል ማድሪድ ቤኔፊካን በድምር ውጤት 3-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ይመቻችሁ። ቢስሚላህ። ዛሬ ማድሪድ ስላሸነፈ ብቻ አይደለም ደስ ያለኝ፣ ይሄ ልጅ እነዛ በጮሁበት ደጋፊና ተጫዋቾች ላይ ደግሞ ግብ አስቆጥሮ ስለጨፈረም ነው። ጨፈረባቸው። እስቲ ያስቆም። ማን ያስቆመዋል? እሱን ማስቆም ስለማይችሉ እኮ ነው እንደዛ የሚናገሩት። ደካሞች ስለሆኑ እኮ ነው። ይችላል። ጽድት ያለ ጎል ነው ዛሬ የሚያስቆጠርባቸው። ባለፈውም እንደዛው፣ ዛሬም እንደዛው። ከዛ በላይ ማስቆጠር ይችል ነበር። እውነት ማድሪድ አሁን ቤኔፊካን አሸንፎት እንደ ትልቅ ነገር አይወራም። ግቡ ትልቅ ነውና ክለቡ ግን ቤኔፊካ አቅሙን ማወቅ ነበረበት፣ ደጋፊው ጭምር። ይሄ እኮ ከክለቡ ይበልጣል እኮ። 2 ሻምፒዮንስ ሊግ ደግሞ ማድሪድ መጫወት ራሱ ትልቅ ነገር እኮ። 15 የአውሮፓ ሻምፒዮንስ ሊግ ያለው ቡድን እኮ ሊያከብሩ ይገባል። እንደዚህ ልኩም መንገድ ነው። ከዛ ሜዳ ላይ ነው፣ በስድብ ሳይሆን ሜዳ ላይ ባለ ነገር ማሳየት ነው። እስቲ አሁን ቆዳውን ገልጦ ያሳይ እና ቪኒሲየስ ዛሬ ደግሞ ስለጨፈረባቸው በጣም ነው ደስ ያለኝ። ጨዋታው ትንሽ ከበድ ብሎ ነበር፣ ግን ማድሪድ ነውና ዘገረረው። ይሄ የሚገባው ቦታ አይደለም እኮ ታች ራሱ አልነበረም። እንደዚህ ሆኖ ነበር አልነበረም ማለፍ የነበረበት ሻምፒዮንስ ሊግ፣ ምክንያቱም የሱ ቤት በሌላ ስም ቢኖረው ሻምፒዮንስ ሊግ ማድሪድ ነውና ከዚህ በላይ የሚገባው ቡድን ነው። ግን እሱ ስለጨፈረ በጣም ደስ ብሎኛል። የማድሪድ ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ግን ሌላ ያበደ ጨዋታ እየተካሄደ ነው። ጋላታሳራይ ከጁቬንቱስ 3-0 የመሩ አሁን ወደ ጭማሪ ደቂቃ ገብተዋል። እሱን ደግሞ ጨርሰን እንመጣለን። እስቲ ስለ ዛሬ ጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ። ሪያል ማድሪዶችና ቪኒሲየስ ጁኒየር በቀላቸውን አግኝተዋል። ቤኔፊካን እንግዲህ 2-1 አሸንፈው በአግሪጌት ውጤት 3-1 አልፈዋል። ቪኒም የሀገሩን ልማዳዊ ዳንስ ሳምባ ደንሷል። ኮርነር ላይ ደግሞ ማን ያግደዋል? አሁን
እኔ ማድሪድ ደጋፊ አይደለሁም፣ ነገር ግን ይህንን ጨዋታ እንዲያሸንፉ ፈልጌ ነበረ። ለደረሰበት የዘረኝነት ጥቃት እግር ኳስ ገባችሁ አይደል? የሆነ ቦታ ላይ ሲደርስ ይቆማል። ገባችሁ አይደል? ቪኒና ሪያል ማድሪዶች እንግዲህ አሸንፈው አልፈዋል። ከልቤ ነው የምጠላው ሪያል ማድሪድን፣ ከልቤ የምታቆኝ ታቆኛላችሁ። ነገር ግን በእንደዚህ አይነት ነገሮች አልደራደርም፣ በዘረኝነት በአፍሪካዊነት በጥቁርነት ምናምን። ሪያል ማድሪዶችና ቪኒ አልፈዋል። እንግዲህ ቀጣይ ጨዋታቸው ሊሆን የሚችለው ወይ ከማን ሲቲ እና ከስፖርቲንግ ጋር የሚሆነን እናያለን። የሚገርም ጨዋታ እያየሁን ያለሁት የጁቬንቱስና የጋላታሳራይ 5 አቻ ናቸው አግሪጌት። ይሄንን ጨዋታ ደግሞ ጁቬንቱስ 3-2 እየመራ ነው፣ እናያለን። ብቻ የሚገርም ጨዋታዎች ናቸው። ማድሪድም እንግዲህ ቤኔፊካን 2-1 ማሸነፍ ችሏል በድምር ውጤት 3-1 ማለት ነው። እና ቪኒ ጁኒዮር እንግዲህ ባለቀ ሰዓት ዛሬም ጎል አስቆጥሯል። በምትመለከቱት መልኩ ደስታውን ገልጿል ማለት ነው። እና ቆንጆ ጨዋታ ነበር፣ አሪፍ ጨዋታ ነው። እሱ ጨዋታ ነበር ያየሁትኝ። ቪኒ ጨዋታው ላይ አሪፍ እንቅስቃሴ ነበር ያደረገው። ፋይናል ሰርድ ላይ እሱ ይዟቸው የሚገባቸው ኳሶች ነበሩ፣ በሙሉ አስፈሪ የነበሩትም ሲሞከሩም የነበሩት ማለት ነው። እና በጣም አሪፍ ነበረ። ጎል ማስቆጠር ችሏል ማለት ነው። ደስ የሚለው ፓርት ግን ኪሊያን ምባፔ ጎል ማስቆጠር አልቻለም ማለት ነው በዚህም ጨዋታ። እና እኔ ከምንም በላይ ደስ ያለኝ እሱ ነው። በእርግጥ አልተሰለፈም፣ ግን ዋናው አለማስቆጠሩ። ቢሰለፍ ባይሰለፍ እኔ ምን አገባኝ፣ ዋናው አለማግባቱ ነው። ኪሊያን ምባፔ ከተባለ አይቀር ግን እስኪ ፉትቦል ፋኖች ማለት ነው ልጠይቃችሁ፣ የድሮ ኪሊያን ምባፔ አይናፍቃችሁም ወይ? አሴ ፉትቦል ፋን ውደዱትም ጥሉትም ማለት ነው። ሪያል ማድሪድ ቤት እውነት ነው በቃ በየጨዋታው እስካልተሰለፈ ድረስ ነው እንጂ ከተሰለፈ ጎል ያገባል ምናምን። ነገር ግን አሴ ፉትቦል ፋን የድሮ ኪሊያን ምባፔ እኔ ይናፍቀኛል። እና ይሄ የቦክስ ውስጥ ተጫዋች አልነበረው፣ በዊንግ በኩል የትኛውንም አይነት ኳስ ሰንጥቅለት በቃ ይዞ መሮጥ። 2018 ወርልድ ካፕ ፍራንስ ከአርጀንቲና ጋር በዛ እድሜው እንደዛ ድርመስምስ ሲያደርጋቸው፣ ከዛም በኋላ በቃ ሰፊ ስፔስ ከሰጠኸው ልጁ በቃ ኳስ ይዞ መሮጥ ከጀመረ ምንም አትፈጥርም ማለት ነው። ያ ኪሊያን ምባፔ እኔ አሴ ፉትቦል ፋን ማለት ነው በመለከተው ደስ ይለኛል፣ እንደ ተመልካች ማለት ነው፣ እንደ ደጋፊ ሳይሆን እንደ ተመልካች። አሁን ላይ ቁጥሮቹ ምናምን ደስ ይላሉ፣ ብዙ ጎሎችን እያስቆጠረ ነው ምናምን፣ ግን በፊትም ጎሎችን እኮ ያስቆጠረ። እነሱ በአፋቸው ይጨቁኑታል እየሰደቡ፣ እሱ በችሎታው ጎል እያገባ ይጨቁናቸው። ለማንኛውም የቻምፒዮንስ ሊግ የሚገራርሙ ውጤቶችን ነገራችኋለሁ። ከዛ በፊት ዛሬ ያሳካነውን ቴሌግራም ላይ ትኬት ገብተህ ያው አልምድም አልጎረርም ዝም ብለህ ግባ ናሁን ፕሪዲክሽንስ ብለህ ወደ ውጤቱ ስመጣ 2-1 አሸንፎ ማድሪድ ቤኔፊካን እንግዲህ ወደ ቀጣይ ዙር አልፏል። አስጠላኛውንስ እስካሁን ያልተኛሁት እንዲወድቅ ነው ማድሪድ። ለምን ያ ሲቲ ከማድሪድ ምናምን የሚባለው የቻምፒዮንስ ሊግ ድጋሚ እንዳይደርሰም ማለት ነው። ለእግር ኳስ ተመልካች እኮ ደስ ይላል እሱ ጨዋታ፣ ለእኛ ደግሞ ያሳቅቃል። በቃ እንዴስ በየአመቱ። ለማንኛውም ወደሚገርመው ደግሞ ውጤት ስገባ ጁቬንቱስ በጋላታሳራይ 5-2 ተሸንፎ እንደመጣ ታውቃላችሁ። ፈርስት ሌግ ማለት ነው። የ3 ጎል ድርቅ እያለባቸው ዛሬ መጥተው ፈርስት ሃፍ 1-0 አድርገው ጁቬንቱስ ወጥተው ሰከንድ ሃፍ እንደገቡ ነገር ቀይ ወጣባቸው ማለት ነው። አይ በቃ ካምባክ አያረጉትም ሲባል ሲጀመር ባይወጣባቸውም እኮ ሲባል እኔ ደደብ ሆኖ ይሁን ጋላታሳራይ አላውቅም፣ ጁቬንቱስን ላድንቅ አላውቅም፣ 3-0 አድርገው ወደ ኤክስትራ ታይም ገብተዋል ማለት ነው። አቻ አድርገዋቸው ይሁን ላለፍተው እኮ አሁን ጋላታሳራይ 1 ጎል አግብቶ ደግሞ 9 ተጫዋቾች ስለሆኑ ሊያልፍ ይችላል። ጋላታሳራይ ግን ምርጥ ፒኤስጂም 5-4 በድምር ውጤት ሞናኮን በማሸነፍ ወደ ቀጣይ ዙር አልፏል። ዛሬ ጨዋታውን ማሸነፍ አልቻለም በሜዳው ሞናኮን። ያውም ቀይ ወጥቶበት ሞናኮ ባለቀ ሰዓት አቻ አድርጎ ነው የወጣው፣ ግን በባለፈው ውጤት አልፏል። ይህም ጅል ቡድን ስለሆነ ነው እንጂ ሞናኮ ባክ ቱ ባክ ቀይ ይወጣባል ቻምፒየንስ ሊግ ላይ በሜዳቸው ቀይ ይወጣባ አሁንም። ለማንኛውም ዛሬ ማድሪድ ማሸነፉን ተከትሎ አይ ቲንክ ከኛ ወይ ከስፖርቲንግ ጋር ነገር ነው የሚደርሰው። ከኛ ነው የታወቀ እኮ የታወቀ። የቻምፒየንስ ሊግ ምድብ አርብ ነው የሚወጣው፣ ግን ግዴታ ማየት ያለብን 16 ውስጥ ማየት ያለብን 2 ጨዋታዎች እዚህ ጋር ፒኤስጂ ወይ ቼልሲን ወይ ባርሰሎና ነው የሚገጥመው። በሁለቱም በኩል ያበደ ነገር እናያለን። እናም ደግሞ በየአመቱ ማየት ያለብን የቻምፒየንስ ሊግ ጨዋታ ሪያል ማድሪድ ቨርሰስ ማን ሲቲ። ይሄ እንዲሆን ግን በዚህ በኩል ቦዶ ጊምትና ስፖርቲንግ መሳሳብ አለባቸው። በዚህ በኩል ፒኤስጂ ከሁለት አንዱን እኔ ቼልሲን ተሳባይ ነኝ። ከዛ ባርሰሎና ደግሞ ከኒውካስል ሊጋጠማል ማለት ነው። ይሄን ጨዋታ ግዴታ ማየት አለብን ነው የምልህ። ሌሎችም ሊጋጠሙ የሚችሉ ያበሩ ቡድኖች አሉ። ጋላታሳራይ ልብ ሰባሪ በሆነ መንገድ ጁቬን ጥላለች፣ ከሊቨርፑል ጋር ቢጋጠም ባይ ነኝ። ከዛ በኋላ ደግሞ ቶተናም ከአትሌቲኮ ጋር ይደርሷል ማለት ነው። እናንተ ማን ከማጋ ቢደርስ ያበደ ጨዋታ እናያለን ብላችሁ እንደምትገምቱ ንገሩ። ማድሪድና ሲቲ ከተገናኙ 8 ውስጥ ወይ ባየር ሙኒክ ወይ አርሰናል ሁለቱም ካለፉ ወይ ባየር ሙኒክ ወይ አርሰናል እንደሚደርሱ 8 ውስጥ የተረጋገጠ ይሆናል ማለት ሁለቱ ካገኙ። ሁለቱ ከተገናኙ ከሁለቱ አንዱ ወይ ከባየር ሙኒክ ወይ ከአርሰናል 8 ውስጥ እስከገባን ድረስ ከሁለቱ ጋር ይገናኛሉ። ለ8 ውስጥ ያበደ ቀመር እየተቀመረ ነው። 16 ውስጥ ግን ማየት ያለብን
ሪያል ማድሪድ ከማን ሲቲ፣ ቸልሲ ከፒኤስጂ ከተገኘ ማለት ካልሆነ ፒኤስጂ ማንም የሚደርሰው ያበደ ነገር ነው የሚያሳየን ማለት ፒኤስጂ ሃርደስት ራውት አገን ዘንድሮም በሃርደስት ራውት ዘንድሮ ግን የትም አደርሽ እመኝ ነው የምልሽ ፒኤስጂ። እስኪ አንድ ጊዜ ሁላችንም ማለት ነው አንድ ሰው እንዳይቀር ኮሜንት ሴክሽን ላይ ደግሞ አካውንቴ ከዚህ ፊት ፈርስት ሃፍ ላይ የሰሩት ቪዲዮ ጭራሽ አልታየም። እግዚአብሔር ኮፒ ሊንክ አድርጉት፣ እንዳለ ኮፒ ሊንክ አድርጉት። ያልተኛችሁ ሰዎች ካላችሁ እንዳልተኛችሁ በኮፒ ሊንክ አሳውቀኝ። ሀላ ማድሪድ ኮሜንት ሴክሽን ላይ ማለት አንድ ሰው እንዳይቀር ሀላ ማድሪድ እንላለን። ምን ይታያል እዚህ ጋር ተደግሟል። ክርስቶስን እንዴት ደስ እንዳለኝ አልገባችሁ? እንዴት ደስ እንዳለኝ ቪኒሲየስ ጁኒየር ሲጀመር እኔ ከሪያል ማድሪድ ተጫዋቾች በሙሉ ማለት ነው በቃ ለየት ያለ ፍቅር ያለኝ ለቪኒሲየስ ጁኒየር ነው። በጣም ነው የምወደው፣ በጣም ስለሚችል ማለት ነው። ኦታሜንዲ ማለት ነው አንዴ የሜሲን ፎቶ አንዴ ሆድህን ከምታሳይ ናና ኳሱን እስኪ ሜዳው ስትከላከል ናና ድንዋል። ምን አይነት ጎል ነው ያስቆጠረው! ክርስቶስን በጣም የሚችል ጎል ማለት በቃ አይታችሁ አጠገቡ ደገፍ ማለት ጥግ ላይ ጭምር ነው ያደረገለት በጣም ስለሚችል እሱን ማስቆም ስለማይችሉ ነው። በቃ ከሜዳው ውጭ የሆነ ኢንቴንሽን የሆነ ለመሳብ ተጫዋቹ እንደዚህ ነገሮች ላይ ኢሞሽን ስለሚሆን ማለት ከሜዳው ውጭ ምናምን ነገር እንደዛ ለማዘናጋት ይሞክሩት ስለሚችል ነው። ማስቆም ስለማይችሉ ቪኒን ማለት ነው። በጣም ነው የምትችለው። ደንሳባችሁ ምንም አታመጣም፣ መደንሳለሁ ምንም አፈጥሩም ያላቸው ይመችሽ ቪኒ። ሄዴ ቫልቬርዲ አንበሳው ሁለት አሲስት ማለት ነው ለቪኒ የሰጠው ኳስ ያበደ። ከዛ ፊት ቹዋሚኒ ያስቆጠረው ጎል እሱን አሲስት ያደረገው ለቪኒ ደግሞ ያበደ ኳስ ነበር የሰጠው። ስፒዷን ተጠቅማ ምናምን ነገር አስቆጠረችው ማለት ነው። ይቻላል። ሌላኛው አንበሳ ማለት ነው በዛሬው ጨዋታ ቹዋሚኒ እንዴት አባቱ ነው የሚችለው! ያስቆጠረው ጎል ሌላ ሌብል ማለት ነው። በቃ አስቆጥሩ ይሆናል ሊነቃቁ ሲል ምናምን ጭምር ሰጠላችሁና ማለት ነው። ከዛ ተረጋጉ ካልማ ምናምን ነበር ያላችሁ ማለት ነው። ከዛ ጨዋታው ላይ የሚገርም ማለት ኤቭሪቲንግ በቃ በጣም ይችል ነበረ። ዛሬ ቹዋሚኒ በጣም ነበር የሚችለው። እግዚአብሔር በጣም የሚያምር ጨዋታ ነበር የተጫወቱት ማለት ነው። ማድሪዶች 2-1 አሸንፈዋል። ይችላሉ። ሀላ ማድሪድ ኮሜንት ላይ ሀላ ማድሪድ እያላችሁ በደንብ ኮፒ ሊንክ አድርጉት። ይመሻሹ። የአውሮፓ ሻምፒዮንስ ሊጉ ንጉስ ሪያል ማድሪድ በነገሰበት የአውሮፓ ሻምፒዮንስ ሊግ ቤኔፊካን በመጣል ወደ 16ቱ ዙር መቀላቀሉን ማራገጥ ችሏል። አሁን ላይ በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ የመልስ ጨዋታ ሪያል ማድሪድ በመጀመሪያ ዙር ጨዋታ 1-0 ያሸነፈውን ቤኔፊካን እንግዲህ በመልሱን ጨዋታ 2-1 በማሸነፍ በድምር ውጤት 3-1 በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በጨዋታ ላይ ቤኔፊኮች ፈጣን የሆነ አጀማመር ነበረ ማድረግ የቻሉት። 14ኛው ደቂቃ ላይ በራፋ ሲልቫ አማካኝነት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ነገር ግን ሪያል ማድሪዶች ጎል ከተቆጠረባቸው በኋላ ወዲያው ፈጣን ምላሽ በቹዋሚኒ አማካኝነት በማስቆጠር አስደናቂ የሆነ ጎል አስቆጥሮ እንግዲህ 1-1 ማድረግ ቻሉ ጨዋታውን። ከዛ በኋላ ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት መደበኛው ጨዋታ ክፍለ ጊዜ ቪኒ ጁኒየር ሌላ ጎል 80ኛው ደቂቃ ላይ አክሎበት ይህንን ጨዋታ ሪያል ማድሪድ አሸንፎ እንግዲህ ወደ ቀጣይ ዙር ማለፉን ማራገጥ ችሏል። በዚህ ጨዋታ ላይ አሴንሲዮ እጅግ በጣም ከበድ ያለ ጉዳት አጋጥሞት ከሜዳ እንግዲህ ተቀይሮ ወጥቶ ነበረ። በቶሎ እንደሚያገግም ተስፋ አደርጋለሁ። በጣም አሰቃቂ የሚባል አይነት ጉዳት ነበረ ያጋጠመው። ቪኒ ጁኒየር ጎል በማስቆጠሩ ደስተኛ ነበር። ጎል ካስቆጠረም በኋላ እንግዲህ ደስታ አገላለጹ ከዳንስ ጋር ነበረ ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴም 2 ድንቅ አሲስቶችን ማድረግ ችሎ ነበረ ማለት ነው። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ፒኤስጂም እንግዲህ ሞናኮን በፕሌይኦፍ የመልስ ጨዋታ በድምር ውጤት 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በመጀመሪያው ዙር ጨዋታ ሞናኮን 3-2 አሸንፎ ወደ ፓርክ ደ ፕሪንስ ጨዋታውን መመለስ የቻለው ፓሪስ ሴን ጀርሜን አሁን በተጠናቀቀ ጨዋታ እንግዲህ በፕሌይኦፉ የመልስ ጨዋታ ሞናኮን 2-2 በመለያየት 5-4 በድምር ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል ማለት ነው። ለማንኛውም እናንተ ስለነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የዘንድሮን ቻምፒየንስ ሊግ ያልተሳተፋችሁ እንዲሁም ደግሞ የዛሬ ምሽት ጨዋታዎችን ያልተመለከታችሁ እንግዲህ በጣም ብዙ ነገር ነው እያመለጣችሁ የሚገኘው። መጀመሪያም የሪያል ማድሪድን ጨዋታ ስንመለከት ሪያል ማድሪድ በቹዋሚኒ እና በቪኒሲየስ ጎሎች በመታገዝ ቤኔፊካን 2-1 በሆነ ውጤት ማሸነፍ ችሏል። በአግሪጌት ውጤት 3-1 በማሸነፍ ወደ 16 ውስጥ መግባታቸውን አረጋግጠዋል። ከዛ በተጨማሪም የፒኤስጂ እና የሞናኮን ጨዋታ ስንመለከት በዛሬው ምሽት ጨዋታ ሁለት እኩል ነበር መለያየት የቻሉት። ነገር ግን በደርሶ መልስ ውጤት ፒኤስጂ 5-4 በማሸነፍ ወደ 16 ውስጥ መግባቱን አረጋግጧል። እንዲሁም 2:45 በተደረገው ጨዋታ ላይ አትላንታ ዶርትመንድን 4-1 በሆነ ውጤት ማሸነፍ ችሏል። በደርሶ መልስ ውጤትም እንግዲህ 4-3 አትላንታ በማሸነፍ ወደ 16 ውስጥ መግባቱን አረጋግጧል። ጁቬንቱስ እና የጋላታሳራይ ጨዋታ ጭማሪ ደቂቃ ላይ ይገኛል። ውጤቱም እንግዲህ 3-1 በሆነ ውጤት ጁቬንቱስ እየመራ ይገኛል። ነገር ግን በደርሶ መልስ ውጤት 6-5 በሆነ ውጤት ጋላታሳራይ እየመራ ይገኛል። ጭማሪ ደቂቃ ላይ የሚገኙት ማንም ያልፍ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።
ቪኒሲየስ ጁኒየር በድጋሚ ደንሷል። ነገር ግን ቢጫ አልተመለከተም። በምሽቱ የሪያል ማድሪድ ጨዋታ ላይ ጎል ካስቆጠረ በኋላ ልክ እንደባለፈው ቤኔፊካ ላይ በድጋሚ ሄዶ እንግዲህ ደንሷል። ዳንሶን እንደ ልቡ ያለ ቢጫ ካርድ አስነክቶታል። በምሽቱ የሪያል ማድሪድና የቤኔፊካ የሁለተኛ ዙር ጨዋታ የሪያል ማድሪድ ደጋፊዎችም ከቪኒሲየስ ጎን እንደሆኑና ድጋፋቸውን ለማሳየት ነው ቱሬሲዝም ወይም ደግሞ ዘረኝነትን አንቀበልም እንጠየፋለን የሚል ባነር ይዘውለት ገብተው ነበር። ሪያል ማድሪድም እንግዲህ ቤኔፊካን በድምር ውጤት 3-1 በሆነ ውጤት አሸንፎ ወደ ቀጣይ ዙር ማለፉን አረጋግጧል። ስለ ምሽቱ የቪኒሲየስ ጁኒየር ድንቅ ብቃትና ስለ ሪያል ማድሪድ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የየትኛውም ክለብ ደጋፊ ልትሆን ትችላለህ። ይሄ የእግር ኳስ ነው። ዘረኝነት አይሰራም። ማድሪድ ይመቸው። ቪኒ ጁኒየርን ያብጠለጥሉታል፣ እሱ ግን ስራውን ነው የሚሰራው። ያገባል፣ ሄዶ ይደንሳል። በቃ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ ካል መስስ ብሎ ነው ይመጣል፣ ድምፁን አጥፍቶ ማለት ነው። በቃ ካለ መፍራት፣ እሱን ነው መፍራት ያለብን፣ ሌላ ማንንም አይደለም። ሪያል ማድሪድ እንግዲህ ቤኔፊካን 2-1 በማሸነፍ በድምር ውጤት 3-1 አሸንፎ ወደ ቀጣይ ዙር አልፏል። 16 ውስጥ ተቀላቅለናል። ዋው 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 ዋኒና ዋንታናሜና። ትርጉሙም ጭብጨባ አይጥለኝም ማለት ነው። አንተ ማን በጣም ነው የሚጨንቀው። ያለ ቤሊንጋም ያለ ኤምባፔ ፊት ለፊት መስመሩ ባዶ ነበር። ማሻአላ ቪኒሲየስ ጁኒየር ከጭንቀት እኮ ነው ያዳነኝ። በባለፈውም ሰኞ ዕለት ተጨንቄ አሁንም ሮብ ዕለት ልትገመው። ምን አይነት ጨዋታ ነው ማን? ቤኔፊካዎች አንተ ከሜዳ ውጭ እንዴት ነው የሚጮቱት? በስመ አብ። ለማንኛውም 16 ውስጥ ተቀላቅለናል ማለት ነው። እኛ ሀያላውያን ወደፊት፣ በእንግሊዝ ፕሪሚየር ሊጉም ወደፊት፣ በቻምፒዮንስ ሊጉም ወደፊት። እኛ ሀያላውያን የሳይ ማን የሳይ እየመጣን ነው። አሁን እንደው ማንንም ቲም አንሰማም። ይኸው ሪሞንታዳ ነው የምናደርገው። ከላይ እጭድ አድርገን ነው እቺን ዋንጫ 17ኛችንን የምናነሳው። መቻቹ ቪኒሲየስ ጁኒየር እንግዲህ ዛሬም ጎል አግብቶ ተመሳሳይ እንደባለፈው ሳምንት ኮርነር ፍላጉ ጋር ሄዶ ጨፍሮ በቀል ማለት እንግዲህ ይሄ ነው። ማድሪድ ዛሬ ቤኔፊካን ወደ አንድ አሸንፎ በደርሶ መልስ በአጠቃላይ ውጤት 3-1 በማሸነፍ ወደ ራውንድ ኦፍ 16 መግባት። በሌላ ጨዋታ ደግሞ ፒኤስጂ እና ሞናኮ 2-2 ተጠናቆ ነበር። በድምር ውጤት 5-4 ፒኤስጂ በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ቅድም ለነገርኳችሁ አትላንታ ዶርትመንድን አሸንፎ መቀላቀል ችሏል። አንድ የሚቀረው ቡድን ጁቬንቱስ። የጁቬንቱስ በጣም የሚገርም ነው። 5-2 እየተመራ ነበር ወደዚህ ጨዋታ የመጣው ከ3 ጎል በላይ ወይ ደግሞ 3-0 ማሸነፍ ነበረበት። 90 ደቂቃው 3-0 ተጠናቆ አሁን ወደ ኤክስትራ ታይም እየገቡ ነው። ማን የሚያሸንፍ ይመስላችኋል? ስለስንት መልክ ይመስላችኋል? ጁቬንቱስ ይህንን ውጤት ያመጣው አንድ ተጫዋች በቀይ ወጥቶበትም ጭምር ነው ወደ ኤክስትራ ታይም እየገባ። ብቻ እሱን ተከታታይ የማቀርብላችኋል። ለጊዜው ዛሬ የተጫወቱት 3 ቡድኖች ማለፍ የቻሉት ማድሪድ፣ ፒኤስጂ እና አትላንታ ናቸው። የጁቬንቱስ እና የጋላታሳራይ ጨዋታ ደግሞ 30 ደቂቃ ይቀራል። ቲቦ ኮርቷ በዘረኝነት ጥቃት ስለደረሰበት ስለ ቪኒሲየስ ጁኒየር ከጨዋታው መጠናቀቅ በኋላ እንዲህ ሲል ይናገራል። ሁሌም ቢሆን እኛ ከቪኒሲየስ ጁኒየር ጎን ነው የምንቆመው፣ ደግሞም አግብቶ ስለጨፈረ ደስ ብሎኛል ሲልም እንግዲህ ኮርቷ ይናገራል። በቀጣይ ጨዋታ ሲቲን ወይስ ደግሞ ስፖርቲንግን ታገኛላችሁ ተብሎ የተጠየቀው ኮርቷ ሲቲን እንደምናገኝ አንተም ታውቃለህ፣ ነገር ግን ደግሞ አዲስ ነገር የሚፈጠር ከሆነ እናያለን። ሁለቱም ቡድኖች ተመሳሳይ ናቸው። በአውሮፓ ሻምፒዮንስ ሊግ ሻምፒዮን ለመሆን ደግሞ ምርጥ የሚባለውን የአውሮፓ ቡድን መግጠም ይኖርባል ሲልም እንግዲህ ኮርቷ ይናገራል። የታባሽ እናቴን እንዴት ደስ እንዳለኝ ለነገር። አረ እኔ በስንቱ ተደሰት ያልከኝ እኔ ማነኝ? ኧረ ፈጣሪ፣ አረ በልኩ አርግልኝ። እኔ ደስታ ሲደራረብ ሻምፒዮንስ ሊግ ረበና ልበላው ነው ዘንድሮም። ማድሪድ በቃ ክለብ ወንደ ወንድ ክለብ ማለት ነው። 1000 ዓመት ቢደገፍ የማይቆጭ ክለብ ማን እንደሆነ ታውቃለህ? ማድሪድ ነው። በቃ የታለ ያዘረኛ ቪኒን ታናዳለህ አንተ። ሌላ ሰው አተ ነው ቪኒን ጦጣ ብለህ ትሳደባለህ እንዲሸፍነ። ሴታ ሴት እኮ ነው። በቃ እንደ ወንድ ጨከን ብላ አትሳደብም እንዴ? ከተሳደብ ትችላለህ። በቃ ማድሪድ እኔ ምንም ቃል የለኝም። በቃ ማድሪድ 1000 ዓመት ይደገፍ 1000 ዓመት ሀላ ማድሪድን የምወደው በዚህ ነው። በቃ ሻምፒየንስ ሊግ ላይ አይደራደርም። ማድሪድ በአግባቡ ነው የሚበቀልህ። ይኸውልህ ቅም ከያዘብህ በአግባቡ ያንን ነገር ሳይበቀል እንቅልፍ አይተኛም ማድሪድ። ይኸው አያችሁ ዛሬ ቤኔፊካ ምን እንዳደረገው በታተነው። ተጠባቂው የአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ ከቤኔፊካ በድምር ውጤት 3-1 በሆነ ውጤት ሪያል ማድሪድ ደርሶ መልስ ማለት ነው ቤኔፊካን ጥጉን አስይዞታል። ቤኔፊካዎች ዛሬ ጥሩ ተጫውተው ነበር፣ ግን 2-1 ተሸንፈዋል። ዛሬም ምንም ማድረግ አልቻሉም። እንግዲህ አባታቸው ጆዜ ሜለ ዛሬ ጥሩ እንቅስቃሴ ተንቀሳቅሰው ነበር፣ ግን ውጤት ነው የሚያስፈልገው። ውጤቱን ደግሞ ሪያል ማድሪዶች ይዘው ላጥ ብለዋል ማለት ነው። በተለይ ግን ማለት ነው ጋይስ ቫልቨርዴ 2 አሲስቶች፣ ቆንጆ አሲስቶች። ቪኒም ጎል አግብቷል። ቆንጆ ጨዋታ።
ሌላው ደግሞ ፒኤስጂ ሞናኮን 5-4 በሆነ ውጤት ድምስስ አድርጎ ወደ ቀጣይ ዙር አልፏል ማለት ነው። ሞናኮዎች ዛሬ ጥሩ ተንቀሳቅሰው ነበር፣ ግን የመጀመሪያው ጨዋታ 2-0 እየመሩ 3-2 ካምባክ የተደረገባቸው ዛሬ ጎዳቸው ማለት ነው ጋይስ። ግን ዛሬም በደንብ እየተፋለሙ ነበር እስከ መጨረሻው ደቂቃ ድረስ። በ59ኛው ደቂቃ ቀይ ባይወጣባቸው እውነቴን ነው የምላችሁ ፒኤስጂን ዛሬ ጉድ ያደረጉት ነበር። በድምር ውጤት 5-4 በሆነ ውጤት ፒኤስጂ አልፏል ማለት ነው። ማግኘት የምፈልገው ቼልሲ ነው ብሏል። እየተዘጋጁልህ ነው፣ እኔም እየተዘጋጁልህ አልፈታችሁም። እኔም ባርሳም ሆነ ቼልሲም ሆነ ዞሮ ከኔ ጋር ነው የምትገናኙት፣ አለቃችሁም። ይሄን ይመስላል። ጋላታ ሰራይ እና ጁቬንቱስ ደግሞ 30 ደቂቃ ተጨምሯል። ለዛ እየተጋደሉ ነው። ጋላታ ሰራይ 5-2 ነበር ባለፈው ያሸነፈው። ዛሬ ጁቬንቱስ በቀይ ካርድ ወጥቶበት 3-0 እየመራ ነው። አሁን ወደ 30 ደቂቃ ተጨምሯል ማለት ነው። ይመቻችሁ። ሼር ላይክ ሪፖስት